እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ከመጨረሻው አብራችሁን በድጋሚ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ዛሬ ደግሞ ይዘንላችሁ የመጣነው የስኮላስቲክ አፕቲቲዩድ ቴስት የፓይለት ፈተናውን ጥያቄዎች በደንብ አድርገን እንሰራለን። ዲቴይልድ የሆነ ኤክስፕላኔሽን ማብራሪያ እንሰጣለን ማለት ነው። እንግዲህ ይሄ ግንቦት ወር ላይ እንደዚህ እንደምታዩት ከሁለት ቀን በፊት ተሰጥቶ የነበረ ፈተና ነው። ፈተናውን የቨርባል ሪዝኒንግ ፓርቱን ማለት ነው ድብና አድርገን ማብራሪያ እየሰጠን አብረን እንሰራለን። መጀመሪያ ላይ የምናገኘው የአናሎጂ ጥያቄ ነው። እንግዲህ እዚህ ጋር ኢንስትራክሽኑ ምንድነው የሚለው choose a word that has a similar relationship with a pair of words ነው የሚለው። ወደ ጥያቄዎቹ ሄደን አብረን እንሰራለን። እንግዲህ ጥያቄው ምንድነው? እዚህ ጋር መርስለስ አለ፣ ከዛ ዲክቴተር አለ። እነዚህ ፔር ኦፍ ወርዶች አሉ። ልክ ተመሳሳይ አይነት ሪሌሽንሺፕ እዚህ ጋር ስሩ ነው ጥያቄው። እዚህ ጋር ምን ቢገባ ነው ከዲሞክራት ጋራ ተመሳሳይ ሪሌሽንሺፕ የሚሰጠን? you have 10 seconds. እንግዲህ ሰዓቱ አልቋል። ትክክለኛው መልስ ሲ ቶለራንት የሚል ነው ማለት ነው። ለምን ካልን the relationship between merciless and dictator is one of defining character. ዲክቴተር የሚገለጽበት ምንድነው? በመርሲለስነቱ ማለት ነው። ዲክቴተር ማለት አምባገነን ነው። መርሲለስ ማለት ደግሞ ምሕረት የለሽ ምሕረት የሌለው ማለት ነው። እንዲሁም ደግሞ ዲሞክራት ወይም ዲሞክራት ማለት ደግሞ ዲሞክራሲን ሰፖርት የሚያደርግ ማለት ነው። የሚገለጸውስ በምንድነው? በቶለራንሱ ነው ማለት ነው። ቶለራንት ማለት ደግሞ ታጋሽ ቻይ ማለት ነው። በዲስከሽን የሚያምን ነገሮችን የሚችል ማለት ነው። እንግዲህ ሌሎቹ ስለምን አይሆኑም የሚለውን ለማየት እዚህ ጋር መተን እንግዲህ መጀመሪያ ላይ የምናገኘው ኤ ፒትፉል የሚለው አዛኝ የሚል ነው። አዘኔታ የሚሰጥ አይነት ነው። ይሄም ደግሞ የዲሞክራት ኮር ቫልዩ ወይም ካራክተሪስቲክ አይደለም። ሊያዝን ይችላል፣ ነገር ግን ኮር ቫልዩ አይደለም ማለት ነው። ኦቢዲየንትስ ማለት ምን ማለት ነው? ታዛዥነት ማለት ነው። ይሄ ሁሉንም እሺ ባይነት አይደለም። ይሄም ዲፋይኒንግ ካራክተሩ አይደለም ማለት ነው። ታጋሽ ሊሆን ይችላል፣ ነገር ግን this is not the core value ማለት ነው። ስለዚህ ጭፍን ታዛዥነት አይነት አይደለም ማለት ነው። ታይራንት የሚለውስ ምን ማለት ነው? ታይራንት ማለት ይሄም ምንድነው? ይሄ ግፈኛ አገዛዝ፣ ይሄ አምባገነን አገዛዝ ነው። ይሄ ከዲክቴተር ጋር ነው እንጂ የሚገናኘው ከዲሞክራት ጋር አይገናኝም ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ደግሞ ሰርኩሌሽን ብለን ብለድ ካልን ምን ብለን ነው ላንግ የምንለው ነው የሚለው። እንግዲህ እዚህ ጋር አራት አማራጮች ተሰጥተውናል። ከተሰጡን አራት አማራጮች የትኛው ቤስት ፊት ያደርጋል? you have 10 seconds. እንግዲህ ትክክለኛው መልስ ዲ ሪስፓይሬሽን የሚል ነው። እንደምታውቁት እንግዲህ ሰርኩሌሽን ማለት የደም ዝውውር ማለት ነው። ከዛ ደም አለ። እዚህ ጋር ምን ቢሆን ነው ከሳምባ ጋር ልክ እንደዚህ አይነት ተመሳሳይ ሪሌሽንሺፕ የሚፈጥርልን? ሰርኩሌሽን is a process involving blood through the body ነው። የላንግ ሜን ፕራይመሪ ፈንክሽን ደግሞ ምንድነው? ሪስፓይሬሽን ነው። the act of breathing and exchanging gas ማለት ነው። ሌሎቹ ለምን አይሆኑም? ፊልትሬሽን፣ ፒዩሪፊኬሽን፣ ኤክስክሬሽን የሚለው ለምን አይሆኑም የሚለውን ለማየት ይሄንን ማየት እንችላለን። መጀመሪያ ላይ የምናገኘው ፊልትሬሽን ነው። ይሄ ፊልትሬሽን ስንል ይሄ ማጣራት ነው። is a process but it is primarily associated with organs like kidney. ፒዩሪፊኬሽንም ይሄ ማንጣት፣ ይሄ ፒዩሪፋይ ማድረግ ነው። ነገር ግን ይሄም የላንግ ፕራይመሪ overarching process አይደለም ነው። ኤክስክሬሽን ደግሞ ማለት eliminating waste products from the body ማለት ነው። ይሄ ማስወገድ ወይም ማስወጣት አይነት ነገር ነውና ይሄም አይሆንም ማለት ነው። ወደሚቀጥለው ጥያቄ ስናልፍ ይሄንን ጥያቄ እናገኛለን። ምንድነው የሚለው? ሴል ቦት ብለን ሲማን ካልን ኤርላይነር ብለን ምንድነው የምንለው ነው። እንግዲህ ከተሰጡት አራት አማራጮች ቤስት አንሰር የሚሆነው የትኛው ነው? you have 10 seconds.
እንግዲህ ትክክለኛው መልስ ኤ ፓይለት የሚል ነው። ለምን ካልን the relationship between sailboat and the seaman is a vehicle and the person that operates it ማለት ነው። ሴልቦት አለ፣ ማን ኦፕሬት የሚያደርገው? ሲማን ነው። የአውሮፕላን ብንል የአውሮፕላን አብራሪ ደግሞ ፓይለት ነው የሚባለው ማለት ነው። ስለዚህ ትክክለኛው መልስ ኤ ነው። ሌሎቹ ለምንድን ነው የማይሆኑት ካልን አስትሮኖት ማለት የጠፈር ተመራማሪ ማለት ነው። አስትሮኖት ኦፕሬት ስፔስ ክራፍት እንጂ ኤርላይን አይደለም። እንግዲህ ናቪጌተር የሚለውም ኤርክራፍትን የማብረር ሳይሆን የናቪጌሽን ስራ ስለሆነ አይገናኝም ማለት ነው። ስካይ ሮኬት የሚለው ደግሞ ስካይ ሮኬት ታይፕ ኦፍ ሮኬት እንደውም የሮኬት አንዱ አይነት ወይም የፋየር ወርክስ ሊሆን ይችላልና ኤርላይንን ኦፕሬት ከማድረግ ጋራ አይገናኝም ማለት ነው። ቀጥሎ ወዳለው ጥያቄ ስናልፍ ጥያቄ ቁጥር 4 ፍሎ ብሎ ሪቨር ይላል። ምን ብሎ ፖንድ ሊል ይችላል ነው። you have 10 seconds። እንግዲህ ትክክለኛው መልስ ስታግናንት የሚል ነው። ፍሎ ማለት ምን ማለት ነው? ፍሰት ነው። ከዛ ወንዝ አለ። ወንዝ ምን ይሆናል ማለት ነው? ይፈሳል ማለት ነው። እዚህ ጋር ፖንድ ማለት ምን ማለት ነው? በነገራችን ላይ ፖንድ ማለት ይሄ ኩሬ ማለት ነው። ስታግናንት የሆነ የማይፈስ የቆመ የረጋ ውሃ ማለት ነው። ስለዚህ ስታግናንት የሚለው ፖንድ ከሚለው ጋራ አብሮ ይሄዳል ማለት ነው። ኤ ለምንድን ነው የማይሆነው ካልን ለምሳሌ ተርሞይል ይላል። ተርሞይል ዲስክራይብስ ስቴት ኦፍ ግሬት ዲስተርባንስ ነው። ብጥብጥን ነው እንጂ የሚያሳየው ይሄ የረጋ ውሃ ወይም የማይፈስ ውሃ አያሳይም ማለት ነው። ስቶርም ማለት ደግሞ ይሄ ምንድነው የሚባለው? ማዕበል ማለት ነው። ስቶርም ኢዝ ኤ ዌዘር ኢቨንት ነው። ስለዚህ ከረጋ ውሃ ጋራ የሚገናኝ ነገር የለውም። ዲ ደግሞ ስትሬች ነው የሚለው። ስትሬች ማድረግ ማለት ደግሞ ይሄ የመለጠጥ ባህሪ ነው። ኤክስፓንድ የማድረግ ማለት ነው። ስለዚህ ይሄ መልስ አይሆንም። ወደሚቀጥለው ጥያቄ እናልፋለን ማለት ነው። እንግዲህ ቀጥሎ የምናገኘው ደግሞ የሲኖኒም ጥያቄ ነው። ሲኖኒምስ ማለት ምን ማለት ነው? ተመሳሳይ ማለት ነው። ተመሳሳይ ተቃራኒ ሳይሆን ተመሳሳይ ማለት ነው። ስለዚህ ኢንስትራክሽኑ ምንድነው የሚለው? choose the word that is most nearly similar in meaning to the word in capital። ወደ ጥያቄው እንሂድ። እንግዲህ መጀመሪያ ላይ ይሄንን ጥያቄ እናገኛለን። ማግኒፊሰንት ይላል። የማግኒፊሰንት ተመሳሳይ ከተሰጡት አማራጮች የትኛው ነው? you have 10 seconds። እንግዲህ ትክክለኛው መልስ ኤ ኢምፕሬሲቭ የሚል ነው። ለምን ካልን ማግኒፊሰንት ማለት ኤክስትሪምሊ ቢዩቲፉል ማለት ነው። ይሄ ግርማ ሞገስ ያለው ማለት ነው። ስለዚህ ሌሎቹ አይሆኑም፣ እሱ ነው የሚሆነው። ሌሎቹ ለምንድን ነው የማይሆኑት ካልን እያንዳንዱን እናየዋለን። አሁን ለምሳሌ አቴንቲቭ ማለት ምን ማለት ነው? ትኩረት የሚሰጥ ማለት ነው። ትኩረት ወይም አቴንሽን የሚሰጥ ማለት ነው። አቴንቲቭ ሚንስ paying close attention ነው። ስለዚህ ማግኒፊሰንት ከሚለው ጋራ አይገናኝም ማለት ነው። courageous ማለት ምን ማለት ነው? courageous ማለት ይሄ ደፋር ማለት ነው። በነገራችን ላይ ይሄ courage ያለው ማለት ነው። ስለዚህ ይሄም ከማግኒፊሰንት ጋራ አይገናኝም ማለት ነው። ዲስ ምን ማለት ነው? ዲ ደግሞ dedicated ነው የሚለው። dedicated means devoted to a task or a purpose ማለት ነው። ይሄ የተሰጠ ራስን ለሆነ ነገር መስጠት ማለት ነው። ስለዚህ ይሄም አይሆንም ማለት ነው። ቀጥሎ ወዳለው ጥያቄ ስንሄድ ጥያቄ ተራ ቁጥር 6ን እናገኛለን። irreversible ይላል። ከተሰጡት አማራጮች የትኛው ተመሳሳይ ነው? you have 10 seconds። እንግዲህ ከተሰጡት አማራጮች closest ሚኒንግ ያለው irreparable የሚለው ነው ማለት ነው። irreversible ማለት ምን ማለት ነው? በነገራችን ላይ impossible to reverse ማለት ነው። change or undo ማለት ነው። የማይቀለበስ የሆነ ጊዜ ብዙ ጊዜ ምን ይባላል? ለውጡ የማይቀለበስ ደረጃ ላይ ደርሷል ይባላል። that means irreversible የሆነ ደረጃ ላይ ደርሷል ማለት impossible to reverse ማለት ነው። እንግዲህ ካሉት አማራጮች ቤስት የሚሆነው irreparable ነው እንጂ word by word irreversible ከሚለው ጋራ አንድ አይደለም። ግን ከተሰጡት ውስጥ irreparable የሚለው ይቀርበዋል ነው።
ስለዚህ reparable ማለት ደግሞ የማይጠገን ነው impossible to repair ማለት ነው or put right ማለት ነው እንግዲህ ሌሎቹ አማራጮች ለምንድን ነው ያልሆኑት የሚለውን ለማየት irregular ማለት ምን ማለት ነው regular ያልሆነ ማለት ነው መደበኛ ያልሆነ ማለት ነው or not even ማለት ነው ስለዚህ irreversible ከሚለው ጋራ ግንኙነት የለውም ማለት ነው irrationalist ማለት ምን ማለት ነው እንደምታውቁት ምክንያታዊ ያልሆነ ማለት ነው not logical or reasonable ማለት ነው ሲ ደግሞ retrievable ነው retrievable ማለት ደግሞ capable of being found or brought back ማለት ነው ይሄ ማለት ደግሞ ሊመለስ የሚችል recover ሊደረግ የሚችል ማለት ነው retrievable የሚለው reversible ከሚለው ጋራ ተመሳሳይ ሳይሆን ተቃራኒ ቢሆን ነበር ልክ የሚሆነው ማለት ነው ወደሚቀጥለው ጥያቄ እናልፋለን ቀጥሎ የምናገኘው ጥያቄ ቁጥር 7 praiseworthy ይላል praiseworthy you have 10 seconds to find the synonym እንግዲህ ትክክለኛው መልስ ሲ admirable የሚለው ነው ማለት ነው praiseworthy ማለት ነው ሊመሰገን የሚገባው ምስጋና የሚገባው ማለት ነው deserving praise or approval ማለት ነው admirable ማለት ምን ማለት ነው deserving respect or approval ማለት ነው ስለዚህ the closest synonym is admirable ማለት ነው ለምን ሌሎች የተሰጡት እንደዚህ ተቀራራቢ አይደሉም እስኪ እናያቸው እያንዳንዳቸውን ለምን እንደማይሆኑ ኤላ የምናገኘው capable የሚል ነው capable ማለት ደግሞ ምን ማለት ነው የሚችል ማለት ነው having the ability or quality necessary to do something ማለት ነው comparable ደግሞ ተመጣጣኝ ወይም ይሄ ተወዳዳሪ ሊሆን የሚችል ማለት ነው able to be compared with something else of similar kind ማለት ነው sensible ማለትስ ምን ማለት ነው practical or logical ማለት ነው ይሄ ስሜት የሚሰጥ አይነት ሴንስ የሚሰጥ አይነት ሲሆን ማለት ነው ስለዚህ እነዚህ the closest synonym ሊሆኑ አይችሉም ማለት ነው እንግዲህ ወደሚቀጥለው ስንሄድ አንቶኒምስ እናገኛለን አንቶኒምስ ደግሞ ተቃራኒ ማለት ነው choose the word that's nearly opposite in meaning to the word in bold ነው እንግዲህ ወደ ጥያቄዎቹ እንሄዳለን ጥያቄ ቁጥር 8 ምንድነው የሚለው The strangers were chatting all the way home talking about the astonishing things they saw ይላል astonishing የሚል ነው እዚህ ጋር የተሰመረበት ለዛ ተቃራኒ የሚሆን ወርድ የትኛው ነው you have 10 seconds እንግዲህ ትክክለኛው መልስ ቢ ነው astonishing ለሚለው ተቃራኒው ordinary የሚል ነው astonishing ማለት ምን ማለት ነው extremely surprising impressive ማለት ነው amazing ማለት ነው ስለዚህ የሆነ ኤክስትራኦርዲነሪ የሆነ ነገር አለ ማለት ነው ለዛ ደግሞ ኦርዲነሪ የሚለው ተቃራኒው ይሆናል ማለት ነው ትርጉሙስ ምን ማለት ነው በነገራችን ላይ strangers ቤት እስኪደርሱ ድረስ ስላዩት አስደናቂ ነገር የተጨዋወቱ ነበር ነው አስደናቂ ነገር ለሚለው ተራ ነገር የሚለው ተቃራኒው ይሆናል ማለት ነው ሌሎቹስ ለምንድነው መልስ የማይሆኑት ብለን ካየን ኤ sensitizing ይላል sensitizing ማለት ነው ስሜት መቀስቀስ ይሄ ስሜት ኮርኳሪ ማለት ነው making someone sensitive or aware of something ማለት ነው ስለዚህ ይሄ ተቃራኒ አይሆንም warning ማለትስ warning ደግሞ ማስጠንቀቂያ መስጠት ማለት ነው statement or event that indicates possible danger or problem ነው ስለዚህ ተቃራኒ ሊሆን አይችልም informing ማለት ደግሞ የሆነን ነገር ኢንፎርም ማሳወቅ ማለት ነው means giving facts or information ማለት ነው ስለዚህ በዚህ ምክንያት እነዚህ መልስ አይሆኑም ነው ቀጥሎ ወዳለው ጥያቄ ስንሄድ ደግሞ ጥያቄ ተራ ቁጥር 9ን እናገኛለን nothing has annoyed him as much as the fake gift of his friend on his birthday ይላል annoyed ለሚለው ተቃራኒው you have 10 seconds እንግዲህ ትክክለኛው መልስ ሲ pleased የሚል ነው
annoyed ማለት ምን ማለት ነው? slightly irritated or bothered ማለት ነው። ይሄ ማለት ምን ማለት ነው? መበሳጨት፣ ይሄ መቆጣት ማለት ነው። የዚህን አረፍተ ነገር ትርጉም ብናይ በልደቱ ቀን ከጓደኛው የተበረከተለት የፌክ ትክክለኛ ያልሆነ ማለት ነው ስጦታ ያክል ያበሳጨው ያስቆጣው ነገር የለም ነው። ስለዚህ መበሳጨት መቆጣት ለሚለው ፕሊዝ ደስተኛ feeling happy የሚለው ሲ ትክክለኛ ተቃራኒው ይሆናል ማለት ነው። ሌሎቹ ስለምንድን ነው ያልሆኑት የሚለውን ለማየት ለምሳሌ ይሄን ብናየው ashamed ነው የሚለው ashamed ማለት ደግሞ ማፈር ነው። feeling embarrassed ማለት ነው or guilty ስለዚህ ይሄ አይሆንም ማለት ነው። ቀጥሎ ደግሞ ያለው ቢ ደግሞ bothered ነው። bothered ማለት መጨነቅ ስለሆነ ነገር መቸገር ማለት ነው። troubled by something ማለት ነው። ስለዚህ ይሄ annoyed ከሚለው ጋራ አንቶኒም ሊሆን አይችልም ሲኖኒም ካልሆነ። praised የሚለው ደግሞ የተመሰገነ ማለት ነው። የተመሰገነ expressed approval or admiration ነው። ይሄም ተቃራኒ ሊሆን አይችልምና በዚህ ምክንያት እነዚህ መልስ አይሆኑም ማለት ነው። እንግዲህ ቀጥሎ ደግሞ ጥያቄ ቁጥር 10 እናገኛለን። ምንድነው የሚለው ጥያቄ ቁጥር 10 the inability of the committee members to control their emotion was the root cause of the disagreement since it aggravated the problem ይላል። aggravated ለሚለው አንቶኒም የሚሆነው የትኛው ነው? you have 10 seconds እንግዲህ ትክክለኛው መልስ ዲ ነው። aggravated ማለት ምን ማለት ነው? made a problem or injury or offense worse or more serious ማለት ነው። ነገሩን ማባባስ ነው። aggravate ማድረግ ማባባስ ነው። calm ማለት ደግሞ ማረጋጋት ነገሩን less intense ማድረግ ነው። በነገራችን ላይ ኤል አትነበብም። አረፍተ ነገሩ ምንድነው የሚለው? የኮሚቴው አባላት ስሜታቸውን መቆጣጠር ያለመቻላቸው ላለመግባባቱ ዋነኛው ምክንያት ነበር። ችግሩን ስላባባሰው ነው። ችግሩ ምንድነው ያደረገው? ስላባባሰው aggravated the problem። ስለዚህ የዚህ ተቃራኒ calmed የሚለው ነው። ሌሎቹ ስለምን አልሆኑም የሚለውን ለማየት ኤን ብናይ እዚህ ጋር relapsed ይላል። relapsed means returning to a previous worse condition ማለት ነው። ይሄ ማገርሸት አሁን ለምሳሌ የሆነ ሰው ታሞ ከተሻለው ወይ ከዳነ በኋላ ተመልሶ ቢታመም ምንድነው የሚባለው? አገረሸበት ነው የሚባለው። እንደዛ ማለት ነው። relapse ማለት ይሄ ነው። provoked ማለትስ ይሄ ደግሞ ሆን ብሎ ስሜትን መኮርኮር ወይ ማበሳጨት ነው። means stimulated or incited someone to do or feel something especially anger ነው። መቆስቆስ የሆነን ንዴቱን መቆስቆስ ማለት ነው። propelled ይላል። propelled ማለት ደግሞ ወደፊት ማንደርደር ወይ መግፋት ማለት ነው። pushed or caused to move forward ማለት ነው። እንግዲህ ወደሚቀጥለው እናልፋለን። ቀጥሎ ደግሞ substitutionን እናገኛለን። በዚህ ኢንስትራክሽኑ ምንድነው የሚለው? choose a word that can substitute the word written in bold ነው። እንግዲህ መጀመሪያ ላይ የምናገኘው even though the chairperson has led the project effectively and efficiently his recent frustration and disengagement is unusual ይላል። ይሄንን disengagement የሚለውን word ሊተካ የሚችል word የትኛው ነው? you have 10 seconds እንግዲህ ትክክለኛው መልስ ኤ ዲታችመንት የሚለው ነው ማለት ነው። ዲስኢንጌጅመንት ማለት የሆነ ነገር ችላ ማለት ግድ ያለ መስጠት ማለት ነው። ዲታችመንት ማለት ደግሞ መላቀቅ መለያየት ማለት ነው። ዲስኢንጌጅመንት means the act of withdrawing from involvement in something ነው። ትርጉሙን ብነግራችሁ የተሻለ ታገኙታላችሁ ብዬ አስባለሁ። ምንድነው የሚለው? ሊቀመንበሩ ፕሮጀክቱን በውጤታማነት በቅልጥፍናና በብቃት ማለት ነው ቢመራውም ከቅርብ ጊዜ ወዲህ ያሳየው ብስጭትና ችላ ማለት ወይም ግድ ያለ መስጠት ያልተለመደ ነው። ስለዚህ ዲስኢንጌጅመንት ለሚለው ግዴለሽ መሆን፣ ችላ ማለት ለዛ ዲታችመንት ይሄ ራስን ማላቀቅ ከሆነ ነገር ላይ መለያየት የሚለው ተመሳሳይ ይሆናል ማለት ነው። እንግዲህ ሌሎቹ ስለምንድነው መልስ ያልሆኑት የሚለውን ለማየት ያክል ይሄ ምንድነው የሚለው? ዲቮሽን ነው። ዲቮሽን እንደምታውቁት ራስን መስጠት ማለት ነው። profound dedication ማለት ነው። strong affection or loyalty ማለት ነው። ስለዚህ ይሄ አይሆንም። እንደውም
ዲስኤንጌጅመንት ኦፖዚት ነው ይሄኛው። ዴዲኬሽንም ደግሞ በተመሳሳይ መልኩ the quality of being committed ማለት ነው። ራስን መስጠት ማለት ነው። ይሄም ኮሚትመንት ነው። ይሄ ደግሞ ዲስትራክሽን ማለት ይሄ ጥፋት ማጥፋት ማለት ነው። ኮዚንግ ዳሜጅ ማለት ነው። ስለዚህ እነዚህ አይሆኑም። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ደግሞ ጥያቄ ተራ ቁጥር 12 ምንድነው የሚለው? in all the attempts made to mobilize the group for action the manager obtained unpromising feedback from the team ይላል። የትኛው መልስ ትክክል ነው? እንግዲህ ትክክለኛው መልስ ሲ ዲስከሬጂንግ የሚል ነው። አንፕሮሚሲንግ የሚለው ዲስከሬጂንግ በሚለው ሰብስቲቲዩት ሊደረግ ይችላል ነው። አንፕሮሚሲንግ ምን ማለት ነው? ፕሮሚሲንግ ማለት ተስፋ የሚሰጥ ማለት ነው። አንፕሮሚሲንግ ደግሞ የዛ ተቃራኒ ነው ማለት ተስፋ የማይሰጥ የሚል ይሆናል ማለት ነው። አንፕሮሚሲንግ means not likely to result in success ማለት ነው። ዲስከሬጂንግስ ማለት ምን ማለት ነው? causing someone to lose confidence ወይም ኢንቱዚያዝምን ወይም ደግሞ ዲስሃርትኒንግ የሚያደርግ ማለት ነው። ስለዚህ ተስፋ እንዳንጥል የሚያደርግ ዲስከሬጅ የሚያደርግ ማለት ነው። እንግዲህ የዚህ አረፍተ ነገር ትርጉም ምንድነው? ቡድኑን ለድርጊቱ ለማሰባሰብ ሞቢላይዝ ለማድረግ ማለት ነው። በተደረጉ ሙከራዎች ሁሉ ስራ አስኪያጁ ከቡድኑ ተስፋ የማይሰጥ ተስፋ የማይጣልበት ግብረ መልስ ወይም አስተያየት አግኝቷል ነው። ስለዚህ ይሄ አንፕሮሚሲንግ የሚለው ዲስከሬጂንግ የሚለው ሰብስቲቲዩት ያደርገዋል ማለት ነው። ሌሎቹስ ለምንድነው ያልሆኑት የሚለውን ለማየት ያክል አሜነብል ማለት ኦፕን ኤንድ ሪስፖንሲቭ ቱ ሰጀስሽን ማለት ነው። ይሄ ፕሮሚሲንግ ከሚለው ጋራ ሪሌትድ ነው ቱ ሰም ኤክስቴንት። ሰርፕራይዚንግ ደግሞ ይሄ አንኤክስፔክትድ የሆነ ሰርፕራይዝን ስለምታውቁት ኤክስፕሌን ራሱ ማድረግ አያስፈልግም። ፎልሲፋይንግ ማለት ደግሞ የሆነን ኢንፎርሜሽን ሚስ ሪፕሬዘንት ማድረግ ይሄ የማጭበርበር የውሸት ነገርን ዶኩመንትን ፎልሲፋይ ያደረገ ካልን የተጭበረበረ ዶኩመንት ሰራ ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ይሄ ነው። ጥያቄ ተራ ቁጥር 13 እንግዲህ it was an amazing Olympic competition in which the performance of the women outshined that of the men throughout the games ይላል። outshined የሚለውን ሰብስቲቲዩት ሊያደርገው የሚችለው ወርድ የትኛው ነው? እንግዲህ ትክክለኛው መልስ ኤ ሰርፓስድ የሚል ነው። አውትሻይንድ ማለት ምን ማለት ነው? ልቆ ወይም በልጦ መገኘት ማለት ነው። ሰርፓስድ የሚለው ተመሳሳይ ነው ማለት ነው። ኤክሲድ ቢን ግሬተር ዛን ኤክስፔክትድ ማለት ነው። እንግዲህ ትርጉሙን ለማየት ያክል በጨዋታዎቹ ሁሉ የሴቶች ብቃት ከወንዶች ልቆ ወይም በልጦ የታየበት አስደናቂ የኦሎምፒክ ውድድር ነበር ነው። እንግዲህ እቺ ሰርፓስድ የምትለዋ አውትሻይንድን ሰብስቲቱት ታረጋታለች ማለት ነው። እንግዲህ በተጨማሪ ማየት ከፈለጋችሁ የአውትሻይንድም የሰርፓስድም ትርጉም እዚህ ጋር አለላችሁ። ሌሎቹ ስለምን አልሆኑም የሚለውን ለማየት ያክል ለምሳሌ ቢ አንደርስቴት የሚል አለ። አንደርስቴት ማለት ምን ማለት ነው? ሪፕሬዘንትድ አስ ሌዝ ፕሬሲቭ ማለት ነው። አናሳ ግምት መስጠት እንደማለት ነው። ኤግዛጅሬትድ ማለት ደግሞ የሆነን ነገር ከሆነው በላይ አብልጠን አግዝፈን ማቅረብ ማለት ነው። አንደርሬትድ ማለትም ደግሞ ከሚገባው በታች ግምት መስጠት ማለት ነው። ስለዚህ እነዚህ አይሆኑም ማለት ነው። ወደሚቀጥለው ስንሄድ ደግሞ ጥያቄ ተራ ቁጥር 14 እናገኛለን። Though he is told the information, he knows that it is so confidential that it needs to be handled carefully ይላል። ለዚህ confidential ለሚለው word substitute ሊሆን የሚችለው የትኛው ነው? You have 10 seconds. እንግዲህ ትክክለኛው መልስ ኤ ሲክሬት የሚለው ነው ማለት ነው። ሚስጥር። ለምን ኮንፊደንሻል የሚለው ቴንድድ ቱ ቢ ኬፕት ሲክሬት ነው። በሚስጥር ሊያዝ የሚገባው ነው ኮንፊደንሻል ማለት ሚስጥራዊ የሆነ ማለት ነው። ስለዚህ ሚስጥር የሚለው ትክክለኛ ሰብስቲቲዩት ይሆናል ማለት ነው። በነገራችን ላይ ትርጉሙስ ምንድነው ብላችሁ ከጠይቃችሁ የዚህ አረፍተ ነገር ትርጉም ደግሞ ምንድነው? መረጃው ቢነገረውም
በጣም ሚስጥራዊ ስለሆነ በጥንቃቄ መያዝ እንዳለበት ያውቃል ነው። ስለዚህ እቺ ኮንፊደንሻል የምትለዋ ሚስጥራዊ ማለት ናት። ሚስጥራዊ ደግሞ ከሚስጥር ጋር ሰብስቲቲዩት ሊደራረግ ይችላል ነው። በዚሁ አጋጣሚ ብዙ ሰዎች ብዙ ጊዜ ሲያምታቷቸው ስለማይ ነው ኮንፊደንስ፣ ኮንፊደንት እና ኮንፊደንሻል ይለያያሉ። ኮንፊደንስ ማለት በራስ መተማመን ማለት ነው። ኮንፊደንት ማለት ደግሞ በራሱ የሚተማመን ማለት ነው። ይሄ ናውን ነው ኮንፊደንስ የሚለው በራስ መተማመን። ኮንፊደንት ደግሞ አድጀክቲቭ ነው በራሱ የሚተማመን ማለት ነው። he is confident ካልን እሱ በራሱ ይተማመናል ነው። he has confidence ካልን ደግሞ በራስ መተማመን አለው ነው። ስለዚህ ኮንፊደንሻል ሚስጥራዊ ነው፣ ኮንፊደንስ በራስ መተማመን ነው፣ ኮንፊደንት ደግሞ በራሱ የሚተማመን ነው። እነዚህ ሶስቱ የተለያዩ እንደሆኑ በዚሁ አጋጣሚ ልነግራችሁ ስለፈለኩ ነው። ሌሎቹ ስለምንድን ነው ያልሆኑት የሚለውን ለማየት ያክል ለምሳሌ ፐርፌክት የሚለው ፍጹም ማለት ነው፣ ዊዛውት ፎልት ማለት ነው። ስትሪክት ማለት ደግሞ ጥብቅ ማለት ነው። አፕት ማለት ደግሞ ተስማሚ ማለት ነው። appropriate or suitable in the circumstance ማለት ነው። ስለዚህ በዚህ ምክንያት እነዚህ መልስ አይሆኑም። እንግዲህ የዚህን ቪዲዮ ፓርት 1 እዚህ ላይ ያበቃለሁ። ቀጣዩን በሚቀጥለው ክፍል ይዤላችሁ እመጣለሁ ማለት ነው። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz